ግርማ ሞገሱ ብቻ በሚያስፈራው በዚህ የአማዞን ወንዝ ውስጥ እስከ 12 ሜትር የሚረዝሙ አስፈሪና ገዳይ አናኮንዳዎች እንዳሉ ነግረውኛል። ድንገት ሊዘል ይችላልና በጣም ተጠንቀቀን ያለኝ። ከጥቂት ቆይታዎች በኋላ ግን ያንን ገዳይና አስፈሪ ፍጥረት አናኮንዳን በአይን ያየሁት። አናኮንዳውና ኢየሱስ ክርስቶስ። በአማዞን ጫካ ውስጥ የሚኖሩት የቦራ ጎሳዎች አናኮንዳን ያከብሩታል፣ ይፈሩታል። ይህንንም የሚገልጹት ከሰውነቱ ቆዳና ካጥንቶቹ በሚሰሯቸው ጌጣጌጦች ነው። ይሄ የአናኮንዳ የጀርባ አጥንቱ ነው። በህይወቴ አይቼው የማላውቀው አይነት እንስሳ ገጠመኝ። ምንድነው? መንፈስ ነው የሚመስሉት። እሬ በመዳን እንዲህ አይነት እንስሳ አለ? ኧረ እግዚአብሔር! ለማመን ከሚከብደው ግዙፍ አይጥ ጋር ፊት ለፊት ተያየን። ቤተባለ አይጥ አትማረር ወንድሜ፣ እንደዚህ ሰው የሚያክል አይጥ አለ። በኋላም ሚስጥራዊ ኮዳቸውን ተጠቅመን የቦራ ጎሳዎችን ተቀላቀልን። is this a code? የቦራ ጎሳዎች እንኳን ደህና መጣህ ብለው አስጨፈሩኝ። ነገር ግን በዚህ ሁሉ ጉዞ መሃል አንድ አስገራሚና የማላምነው ነገር ገጠመኝ። ሃይማኖት የሚባል ነገር በማይታወቅበት ሰዎች ከዓለም ስልጣኔ ርቀው በሚኖሩበት የአማዞን ጥቅጥቅ ጫካ ውስጥ ካሉት የቦራ ጎሳ ነዋሪዎች መሃል አንዱ ባንገቱ ማህተብ አንጠልጥሎ አየሁት። አካብዬ ጥያቄ አነሳውለት። እሱም ስለ መጽሐፍ ቅዱስ ስለ አንገቱ ማህተብ አስገራሚውን ነገር ነገረኝ። ያለነው 9 ሀገራትን በሚያዳርሰው እጅግ ጥቅጥቅና ሚስጥራዊው አስገራሚው የአማዞን ጫካ ውስጥ ነው። ይህንን ጉዞ ስፖንሰር በማድረግ አብሮን ያለው ፊሶን ሪል ስቴት ነው። ይግቦ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል፣ ይምጡና ይረከቦ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል፣ እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። የአማዞን ጫካ ጉብኝታችን የጀመረው በአማዞን ጫካ በተከበበችውና በጀልባ ወይም በአውሮፕላን ካልሆነ በስተቀር ጫካውን ለመጠበቅና ላለመመንጠር ሲባል በመኪና መንገድ ከቀሪው ዓለም ጋር የማትገናኘው ትንሿ ነገር ግን ጫካ መሃል ሆና ስልጡን ከሆነችው ኢኪቶስ ከተማ ነው። በአማዞን ወንዝ ላይ ይዛን ወደምትንሳፈፈው ጀልባ ገባን። Is this our boat? Yeah, our boat is one. Okay, thank you. Okay. This boat is called Pamakari boat. Pamakari? Pamakari. Okay. Because the roof is there. On the boat is by leaf from the palm tree. Special. I see, yeah. Pamakari. So እንግዲህ በአማዞን ወንዝ ላይ የምናደርገው ጉዞ አሁን ጀምሯል። ወደ ጫካው እንሄዳለን። ጫካ ውስጥ ወርደን ሄደን ደግሞ የቦራ ጎሳዎችን እናገኛለን ማለት ነው። አሁን እንግዲህ ከኢኪቶስ ከተማ ጀልባችንን ይዘን እየወጣ ነው። በጣም ረጅም ትልቅ ቦት ነው እንደምታዩት። በጣም ትልቅ ቦት ነው። በታላቁ የአማዞን ወንዝ ላይ ውሃውን በኃይል እየቀዘፈች ወደፊት ጀልባችን መገስገስ ጀመረች።
ከዘመናዊው የዓለማችን ጫጫታ ርቀን የዘመናት ታሪክ ወዳላቸው ከዘመናዊ ስልጣኔ ተገለው በራሳቸው ጥንታዊ የሕይወት ዘይቤ ወደሚኖሩት የቦራ ጎሳዎች መንደር እያመራን ነው። ይህ አሁን እያቋረጥን ያለነው ውሃ ተራ ወንዝ አይደለም፣ የምድር የደም ስር ነው ማለት ይቻላል። ከ6400 ኪሎ ሜትር በላይ ርዝመት ያለው ግዙፍ የውሃ አውታር የደቡብ አሜሪካን ልብ ሰንጥቆ ያልፋል። ከ6 በላይ ሀገራትን አቋርጦ አትላንቲክ ውቅያኖስ ሲገባ በየሰከንዱ ከ209,000 ኪዩቢክ ሜትር በላይ ንጹህ ውሃ ወደ ውቅያኖሱ ይገፋል። ይህ ማለት ከሱ ቀጥለው ያሉትን 7 ታላላቅ የዓለም ወንዞች ውሃ በአንድ ላይ ቢደመሩ እንኳን የአማዞን ወንዝን ያክል ጉልበት አይኖራቸውም። የአማዞን ወንዝ ስፋት በደረቅ ወይም በበጋ ወቅቶች ላይ እስከ 10 ኪሎ ሜትር ሲደርስ፣ በክረምት ደግሞ ድንበሩን ሁሉ አፈራርሶ በጫካው ውስጥ እስከ 50 ኪሎ ሜትር ተንጣሎ ይሰፋል። የአማዞን ወንዝ የውሃ ክምርን ለተመለከተም በእርግጥ የአማዞን ወንዝ የሚፈስ ወንዝ አይመስልም፣ የረጋና ሰላማዊ ይመስላል። ነገር ግን ከዚህ ቡናማና የደፈረሰ ውሃ በታች ከጀልባችን ስር ከጣውላው ጥቂት ሴንቲሜትሮች ዝቅ ብሎ ከወንዙ ስር ሌላ አስፈሪና ጨካኝ ዓለም አለ። የአማዞን ወንዝ የብዙ ገዳይ ፍጥረታት መኖሪያ ነው። በሰከንዶች ውስጥ ስጋን ከአጥንት ነጥለው ቁርጥምጥም አድርገው መብላት የሚችሉት ፒራሃን አሳዎች፣ በጭቃው ውስጥ ተደብቆ እድሉን የሚጠብቀው አንዳንዴ እስከ 6 ሜትር የሚረዝም እርዝማን ያለው ግዙፉ ጥቁር ካይማን አዞም፣ ወይም ደግሞ በፊልሞች ላይ እንዳየነው በውሃ ውስጥ ጸጥ ብሎ የሚጓዘው የዓለማችን ግዙፉና ገዳዩ እባብ አናኮንዳም በዚህ ወንዝ የዘላለም ባለቤቶች ሆነው ተቆጣጥረውታል። እኛ እዚህ የሰከንድ አላፊ እንግዶች ነን። እነርሱ ግን የዚህ የውሃ ግዛት ነገሥታት ሆነው ለዓመታት ኖረውበታል። በአማዞን ወንዝ ላይ መጓዝ የተፈጥሮን ውበት ማድነቅ ብቻ ሳይሆን ስነ ልቦናን የሚፈታተን የሞትና የሕይወት የፍርሃት ስሜት በየደቂቃው የሚያጭር የጭንቅ ጊዜም ጭምር ነው። በመሃል የጀልባችን የሞተር ድምፅና የጫካው ጸጥታ በተዋሃደበት በዚህ ጸጥታ በሰፈነበት ጉዞ ቅጽበት አስጎብኜ ወደ እኔ ጠጋ ብሎ ስለ ስፍራው የሚያስገርም ታሪክ ያወራኛል። የአማዞን ወንዝ በጣም አስገራሚ ነገሮች አሉት ከምነግርህ በላይ። እንግዲህ የጥንቃቄ እርምጃዎችንም መውሰድ አለብን። እንደምታውቀው ስለ ወንዙ ብዙ ይነገራል። እኛ ከወንዙ ጋር ረጅም ዓመት ኖረናል። ብዙ አስፈሪም አስገራሚም ታሪኮችን አሳልፈናል። አናኮንዳ በአይኖች አይተህ ታውቃለህ? አዎ፣ ብዙ ጊዜ አናኮንዳ የማየት እድሉ ገጥሞኛል። በየጊዜው አየህ፣ እኔ ተወልጄ ያደግኩት ጫካው ውስጥ ስለሆነ ብዙ ነገሮችን ስለዚህ ጫካ አውቃለሁ። አናኮንዳ ልክ እንደ ቤተሰብ ያክል ነው የምትቆጥረው ጫካ ውስጥ ስትኖር። ብዙ ጊዜ ጥቃት ለማድረስ ሲሞክር ጭምር ተከላክለንም እናውቃለን። አሁን ደግሞ አስጎብኚ ሆኜ እየሰራው ስለሆነ እንዴት ከአናኮንዳ ጥቃት ማምለጥ እንዳለብኝ ስለማውቅ ብዙ ልትፈራ አይገባም። ስለ አናኮንዳዎች ካነሳ አሁን የምንሄድባቸው የቦራ ጎሳዎች አናኮንዳን ይፈሩታል፣ ያከብሩታል፣ ያመልኩታል ጭምር። አናኮንዳን ያመልኩታል እያልከኝ ነው? ይህንን ደግሞ እንዴት እንደሚገልጹት እዛው ስንደርስ በአይነት አየዋለን። በነገራችን ላይ እርዝመቱን በተመለከተ ትንሽ ከምትለው 25 ሴንቲሜትር ሆኖ ከሚወለደው ጀምሮ እስከ 8 ሜትር እርዝማን ያላቸው አሉ። 8 meters long? ኧረ እንደውም እስከ 12 ሜትር ጭምር የሚረዝሙ አሉ ረጃጅም። 12 ሜትር የሚያክል ዘንዶ አለ በዚህ የሚያክል ውፍረት። አየህ፣ አንዳንድ ጊዜ ፀሐይ በሚሆንበት ጊዜ ከውሃው እየወጡ ግንድ ላይ ተጠምጥመው ልናያቸው እንችላለን። እንደውም በዚህ ጉዞ የማየት እድላችን ሰፊ ነው። በጣም የሚገርም ነው። አስጎብኛችን ንግግሩን ሲያበቃ የወንዙ ግርማ ሞገስ ይበልጥ ገዘፈ። ጥልቀቱ በአንዳንድ ስፍራዎች እስከ 100 ሜትር በሚደርሰው በዚህ ውሃ ላይ አሁን ጀልባችን ዋናውን ሰፊ ወንዝ ትታ
ወደ ጠባብ ገባሪ ወንዞች ተጠመዘዘች። የሞተሩ ድምፅ የጫካውን ጸጥታ እየሰበረው ወደፊት ገሰገሰን። እንግዲህ ሁሉ ነገር ለቱሪዝም አመቻችቶታል ጫካውን ማለት ነው። በተለይ ትራይቦቹ ጋር ለመሄድ አሁን ዋናውን ወንዝ ጥለን በወንዙ ቆርጦ በሚገባበት እንደምታዩት ወንዙ ቆርጦ የሚገባበት አለ የተወሰነ የወንዙ ክፍል ላይክ በካናል ነገር ነው የሰሩት። ስለዚህ በካናሉ በኩል አሁን ወደ ትራይቦቹ ጋር ወደ ቦራ ጎሳዎች እየሄድን ነው። ያው ረጅም ነው የተጓዝነው፣ አሁንም እየተጓዝን ነው። ዙሪያችንን የከበበን የዛፎች ግድግዳ የብርሃን ጨረርን እያጨለመብን መጣም። በዚህ ዘመናዊው ዓለም ስልጣኔ ባልተነካ በተፈጥሮ ሕግ ብቻ በሚመራና ሚስጥሩን ጠብቆ በኖረ ጫካ ውስጥ የቦራ ጎሳዎች እየጠበቁን ነው። ከሀገሬ ከኢትዮጵያ ተነስቼ ዓለምን አዳርሼ አሁን ደግሞ የሰው ልጆች ከተፈጥሮ ጋር በምን ያህል ጥብቅ ቁርኝት ሊኖሩ እንደሚችሉ ወደሚያሳየው ጥንታዊ መንደር ጉዟችን ቀጥሏል። አይዊሽ ይሄንን ትሪፕ መሄድ የምፈልገው ከተጓዡ ጋዜጠኛ ሄኖክ ስዩም ጋር ነበር። ሆፕፉሊ አንድ ቀን አብሬው እንደምጓዝ ማለት ነው። እንግዲህ እኔ የውጭውን ዓለም እንዲያስቃኘዋችሁ ነው። ተጓዡ ጋዜጠኛ ሄኖክ ስዩም ግን ላለፉት ረጅም ዓመታት በማህበራዊ ሚዲያውም በሜንስትሪም ሚዲያውም በመጽሐፍም እጅግ በጣም ውድ የሆኑ የሀገራችንን ሀብት እያስቃኘ ነው። ይህ የተጓዡ ጋዜጠኛ ሄኖክ ስዩም የዩቲዩብ ቻናል ነው። ሁላችሁም ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ውቧን ሀገራችንን ያስመለክታችኋል። እኔንም ሰብስክራይብ አድርጉኝ ነው። ሙሉ ዓለም ማንሄድበት የለም። በጣም ነው ያስፈራው ወንዙ በየመሃሉ እየገባን ነው። ላይክ በመሃል ግን ምናልባት አዞ ሊኖር ይችላል፣ እንዲሁም ደግሞ አናኮንዳዎች ሊኖሩ ይችላሉ ተብሏል። ግን ይሄኛው ትንሽ ሴፍ ነው እነሱ እንደነገሩኝ ማለት ነው፣ ያው ካላቸው ኤክስፒሪየንስ ማለት ነው። ተፈጥሮ ከምነግራችሁ በላይ እጅግ በጣም የተዋበ እጅግ በጣም የሚያምር ነው። ዋው! እንግዲህ ወንዙ በጫካው በሙሉ ስለሚሰራጭ እኛ ወደ ጫካው ወደ ቦራው ብሔረሰብ የሚያደርሰውን መንገድ እየተከተልን ነው እየሄድን ያለ ነው። እጅግ በጣም ነው የሚያምረው። ወደ ቦራዎች አስገራሚ መንደር የምናደርገው ጉዟችን እንደቀጠለ ቢሆንም አስጎብኛችን ግን በመሃል እንዲህ አለ። የጫካውን አስፈሪ ታሪክ በጨረፍታም ቢሆን የምታይበት ቦታ አለ። የሰው ልጅ ታሪክ ከመድረስ በፊት የጫካውን ታሪክ በደንብ ማወቅ አለብህ አለኝ። ጀልባችን አቅጣጫውን ወደ አንዲት ትንሽና ጸጥተኛ የወንዙ ገባር ያዞረች። በዚህ ግዙፍና አስፈሪ የተፈጥሮ ግዛት ውስጥ የሰው ልጅና አስፈሪው የጫካ እንስሳት ፊት ለፊት የሚፋጠጡበት ቦታ አለ። በአማዞን ጥቅጥቅ ጫካ ውስጥ የሚገኝ የአማዞን የዱር እንስሳት የነፍስ አድን ማዕከል አኒማል ሬስኪው ሴንተር። በዛ በሬስኪው ሴንተር ውስጥ የምናያቸው አናኮንዳ ምናምን የመሳሰሉ በጣም አስፈሪ የአማዞን እንስሳዎችን እናያለን ማለት ነው። ከዛ በኋላ ነው ወደ ቦራ ብሔረሰብ የምንሄደው ማለት ነው። እንግዲህ አስፋልት ነው የሚመስለው። አያችሁት? አስፋልት ነው የሚመስለው። በጣም ነው ደስ የሚለው። እኔ እንጃ ሶ አሜዚንግ የሚገርም ቆይታ ነው ያለኝ። አስባችሁታል? አናኮንዳ የሚለውን ፊልም ያየ መቼም አናኮንዳ ለማየት አይመጣም። እና እስቲ አናኮንዳ ፎር ዘ ፈርስት ታይም ላይ ነው ማለት ነው። እና ተዘጋጁ። እኔ ኤክሳይትድ የሆንኩት ትራይቦቹን ስለተዋወቀ ነው። ቦራት ትራይቦችን ስለነሱ ትንሽ አንብቤ ስለነበረ፣ ሁለተኛ ደግሞ ይሄንን ዶክመንተሪ የሚመስል ቭሎግ እዚህ ድረስ መጥቼ በመስራቴ ደግሞ የመጀመሪያው ኢትዮጵያዊ በመሆኔ ባይዘው ስንቶቻችሁ አማዞን ኤክስፒሪየንስ አድርጋችሁታል? ከቅርብ ጊዜ ወዲህ በተለይ በሚላኩልኝ መልእክቶች፣ ኢሜሎች የተገነዘብኩት አንድ ነገር ምንድነው በጣም ብዙ ትራቭል የሚያደርጉ ግን ቭሎግ የማይሰሩ እንደኛ ቭሎግ ምናምን ፖስት የማያደርጉ ብዙ ኢትዮጵያውያን እንዳሉ ተገንዝቤያለሁ። ይጽፉልኛል፣ ይሄን ጎብኝቻለሁ፣ እዚህ ጋር ሄጃለሁ፣ እዛ ጋር ሂድ ምናምን ብለው ይጽፉልኛልና በጣም እገረማለሁ። ሳይለንት የሆኑ ብዙም አይናገሩም ለራሳቸው ግን ትራቭል የሚያደርጉ በጣም ብዙ ኢትዮጵያውያን አሉና እስቲ ምን ያህሎቻችሁ ኮሜንት ላይ ጻፉልኝ እስቲ፣ ወይ እንደተለመደው በኢሜል ጻፉልኝ ምን ያህሎቻችሁ ጎብኝታችሁታል የሚለውን ማለት ነው። ሶ አሁን እንግዲህ የአኒማል ሬስኪው ሴንተሩ ጋር ደርሰናል። ሶ አይ ቲንክ የተወሰኑ ቱሪስቶች አሉ። እዚህ ጋር ነው ፓርክ እናረግና ጀልባችንን እንወርዳለን። Is it a place, right? Yeah. ይህ በውሃና በጫካ የተከበበች ትንሽ ደሴት የምትመስል ስፍራ የሆሊውድ ፊልሞች ብቻ ሳይሆን እውነተኛ የአማዞን ጫካ ምን ያህል አስፈሪ ድንቅና በተመሳሳይ ጊዜ ተጋላጭ እንደሆነ የሚያሳይ ሕያው ሙዚየም ሆኖ በጫካ ውስጥ ይጎበኛል። ይሄው አጣውሏን እንግዲህ ቀስ እያለም በጣውላው እንዴ ይቀርጻለሁ። ስለዚህ ተደፍቼ የአማዞን ራት እንዳሉ ደረጃዋ ደናችሁ አማን ነው ወይ አላችሁ ወይ? ኦኬ ዌልካም ቱ ዘ አኒማል ሴንተር። እንኳን ወደ አኒማል ሬስኪው ሴንተር በሰላም መጣ። እንግዲህ በዚህ ማዕከል ውስጥ የምናየው ቀደም ጀልባው ላይ ስለንግሪህ የነበረውንና በጣም የፈራበትን አናኮንዳን የምታይበት ጊዜ ነው። ስለዚህ ራስህን አዘጋጅ። አናኮንዳን ጨምሮ
ስሎዝ የተባለ ምናልባትም እንደምገምተው ከዚህ በፊት አይተው የማታውቀው አይነት እንስሳ አሳያለሁ። የአማዞን ወፎችን ጨምሮ ግዙፍ የሚባሉ የአማዞን አይጦችንም ታያለ። ዝግጁ ነህ? በል እንሂድ፣ ተከተለኝ። እንጨት ላይ አድርገው ነው እንስሳቶቹን ያስቀምጧቸው። እንደምታዩት የአማዞን ጫካ ሞንኪዎች አሉ። ሆላ ሆላ እያልኩ Sloth. Come inside, please. What is the name? Sloth. Sloth. ይህንን ፍጥረት ተመልከቱት። ስሎዝ ተብሎ ይጠራል። የአማዞን አስፈሪነት በሹል ጥርሶችና በግዙፍ አካላት ብቻ አይገለጽም። አንዳንድ ጊዜ እውነተኛው እንግድነት የሚገኘው ከተፈጥሮ ግጋት ውጪ በሆነ ፍጹም ዝምታና ቀርፋፋነት ውስጥ ነው። አሁን በማዕከሉ ውስጥ ከዚህ እንግዳ ፍጥረት ጋር ፊት ለፊት ተገናኘው። ምንድን መንፈስ ነው የሚመስሉት? እሬ በመድኃኒዓለም እንዲህ አይነት እንስሳ አለ? ኧረ እግዚአብሔር ሆይ መፍጠር ያልቅበት። ሉክ ጥፍራቸውን እንዴት እየተሳቡ እንደሚሄዱ it look like frog, the biggest frog. እረ በስመ አብ እንዴት ነው የሚያስፈራው መድኃኒዓለም። እረ አማዞን ልክ እንደ ሌላው ዓለም ፍጡር ከዛፍ ቅርንጫፍ ላይ ለመንጠልጠል የሚሞክር ቀስ እያለ የሚሄድ ስሎዝን በአካል ማየት ተፈጥሮን በስሎ ሞሽን እንደመመልከት ነው ይላሉ የዘርፉ ባለሙያዎች። ይህ እንስሳ ቀርፋፋ የሚለው ቃል አይገልጸውም። እንዲሁም አንድ ዛፍ ለመውጣት የሚፈጅበትን ጊዜ ስንመለከት ጊዜ ራሱ የቆመ እስኪመስል ድረስ ትንግርታዊ ነው። አንድ እግሩን አንስቶ ሌላውን ቅርንጫፍ ላይ ለማሳረፍ ደቂቃዎች ይፈጅበታል። አንድ ሙሉ ዛፍን ለመውጣት ደግሞ አንድ ሙሉ ቀን ሊፈጅበት ይችላል። የዚህም ፍጥረት ቀርፋፋነት በአካል ለተመለከተ ከልጅነት እስከ ዕውቀቱ ኤሊን ቀርፋፋ እያለ በመውቀሱ ዝቅ ብሎ ይቅርታ ይጠይቃት ነበር። ይህንን ቀርፋፋ ፍጡር ሕፃናት ሲመለከቱ ወዲያው ትዝ ሊላቸው የሚችለው ዙቶፒያ የተሰኘው በዓለማችን ላይ ታዋቂ የሆነው የአኒሜሽን ፊልም ነው። They're all sloths? በፊልሙ ላይ የሚታዩት ስሎዞች በትራንስፖርት ቢሮ ውስጥ ሲሰሩ ይታያል። ፍላሽ የተባለው ስሎዝ አንድ ደንበኛ አስተናግዶ አንድ ትኬት ቆርጦ ለመጨረስ ብቻ ሙሉ ቀን ሲፈጅበት በፊልሙ ላይ ይታያል። Hurry! We gotta beat the rush hour in. It's night! ፊልሙን ለተመለከተ እያካበዱ ነው እንጂ በዚህ ልክ የሚንቀራፈፍ እንስሳ ሊኖር አይችልም ብሎ ሊያስብ ይችላል። ነገር ግን በፍጹም እየተካበደ አልነበረም። ልክ ነው። ዙቶፒያ ላይ የታየው የስሎዝ ፍጥረት እዚህ በአማዞን ጫካ ካለው እውነታ ጋር ሲነጻጸር ፈጣን ሊባል ይችላል። እንዲሁም ይህ ፍጡር በእውነተኛው በዓለማችን እጅግ ቀርፋፋ እንስሳ ነው። አማዞን በእውነትም የሚገርም ትንግርታዊ ስፍራ ነው። አይኔን እያንከራተትኩ የጫካውን ትንግርታዊ ፍጥረታት እየተመለከትኩ ነው። You have to be on the front, I think. Okay. Come on. ከኋላ መሆን ፈራሁ አስቀደምኳቸው። እንዲ እዚህስ ምንድን ነው ያለው? ወፎች፣ የአማዞን ወፎች። ዋው! ይህ በጣም የሚያምሩ ነው። ውበታቸው ለደቂቃ አይንን የማያስከድን የሚመስሉ ጫካውን ውብ ሸራ አድርገው በላዩ ላይ የሚደምቁ የአማዞን ወፎች። እነዚህ የምንመለከታቸው ወፎች የጫካው ሕያው ጌጣጌጦች ናቸው። ቀይ፣ ሰማያዊ፣ ቢጫ የተፈጥሮ ቀለማት ሳጥን እዚህ አማዞን ልብ ላይ የተደፉ ይመስላል። እነዚህ ገዘፍ ብለው ግርማ ሞገስ ያላቸው ማካው የተባሉ በቀቀኖችና ሌሎችም ብርቅዬ ወፎች ደማቅ ቀለማቸውን እንደ መታወቂያ ካርዳቸው ያሳዩታል። የቀዩ ደመቅ ያለ፣ የሰማያዊው ጥልቀትና የቢጫው ብሩህነት እያንዳንዱ ላባ በጥበብ የተሳለ ይመስላል። እዚህ በማዕከሉ ውስጥ ያየናቸው ወፎች በብዙዎቹ ከሕገ ወጥ አዳኞችና ነጋዴዎች እጅ የተረፉ ናቸው። እነዚህ ወፎች ብዙ ሺህ ዶላር የሚያወጡ በመሆናቸው በአማዞን ጫካ ሕገ ወጥ አዳኞች ጥቃት ይደርስባቸዋል። እነዚህን በቀለማት ያሸበረቁ ውብ ፍጥረታት በቅርበት ማየት የአማዞን ጫካ ምን ያህል ሕያውና የተለየ መሆኑን ያረጋግጣል። አምሮ በስማም ከለፎ ዋው! በተፈጥሮ እየተደመምኩ በእንጨቱ ርብራብ ላይ ወደፊት እርምጃዬን ቀጠልኩ። ኦ ማይ ጋድ this is what እኛ ኢትዮጵያውያን አይጥ ስንል ወዲያው አይምሮአችን ላይ የሚመጣው
ያቺ ትንሿ ከድመት የምትሸሸዋና በየጓዳው የምትሽለኮለኳ ትንሽ ፍጥረት ነች። እዚህ የዓለማችን ልብ በሆነው አማዞን ጫካ ውስጥ ግን የተፈጥሮ ሕግ የተገለበጠ እስኪመስል ድረስ እዚህ ጫካ ውስጥ አይጦች የውሻ አልፎ ተርፎም የትንሽ በግ ያክል ይገዝፋሉ ቢባል ማን ያምናል? እድ ቤት ባለ አይጥ አትማረር ወንድሜ፣ እንደዚህ ሰው የሚያክል አይጥ አለ። እነዚህ ፍጥረታት ካፒባራ የሚባሉ የአይጥ ዝርያዎች ናቸው። በዓለማችን ላይ ካሉ የአይጥ ዝርያዎች ሁሉ እጅግ ግዙፎቹ፣ ክብደታቸው እስከ 65 ኪሎ ግራም ሊደርስ ይችላል። የጫካው ሚስጥራት አጀብ የሚያሰኙ ናቸው። በእንጨቱ ርብራብ ላይ እስካሁን ፈጠን ብዬ እየተራመድኩ እየቀረጽኩ ቢሆንም ቀጣይ እርምጃዎቼ ግን በፍርሃት የተሞሉ ናቸው። አሁን እየተጠጋን ያለነው የአማዞን ጫካ ንጉስ እየተባለ ወደሚጠራው አናኮንዳ ነው። አናኮንዳ ይሁን በኢየሱስ ክርስቶስ። sleeping right? ወደ አናኮንዳዎቹ መኖሪያ ስንጠጋ በእኛና በአናኮንዳዎቹ መሃል በአኒማል ሬስኪው ሴንተር የተዘጋጀው ስስ አጥር ብቻ ነው ያለው። ምንም እንኳን ይህ አጥር በመሃላችን ቢኖርም አናኮንዳዎቹም ጥልቅ እንቅልፍ ላይ ቢሆኑም እውነቱን ለመናገር ወደ አናኮንዳዎቹ ስጠጋ ከፍተኛ ፍርሃት ውስጤን አናውጦታል። እነዚህ እንግዲህ በአማዞን ጫካ ውስጥ የሚኖሩ አናኮንዳዎች ናቸው። ይፈራሉ። ምንም ነገር ቢፈጠር መከለያው ከለላ ሆኖ አናኮንዳዎቹን እንደሚያስቀራቸው አስጎብኚን ጨምሮ ሁሉም ከአናኮንዳ ጥቃት ራስንም ሆነ ሰውን የመከላከል ብቃት የረጅም ጊዜ ልምድም ያላቸው ቢሆንም ነገር ግን ስነ ልቦናዬ የነዚህን ፍጥረታት ግዝፈት ሲያይ ለመረጋጋት ተቸግሮ ነበር። እዚህ አጥር ውስጥ በአማዞን ውሃ ውስጥ የሚኖሩ ዘንዶች በከፍተኛ እርጋታ ተዘርግተው ተኝተዋል። የአካላቸው ውፍረትና ርዝመት እንዲሁ ተኝተውም ቢሆን የሚያስተላልፉት አስፈሪ ኃይል ነው። በእውነተኛው ጫካ ውስጥም ምንም አይነት መከለያ በሌለበት ስፍራ ባገኛቸው ኖሮ ምን ሆን ነበር የሚል ዘግናኝ ጥያቄ በአይምሮዬ ውስጥ ሽዋለ። ከ6 እስከ 12 ሜትር እርዝማኔ ያላቸው እነዚህ ግዙፍ አናኮንዳዎች ከዚህ ቀደም የዓለምን ልብ ሰቅዞ በያዘው አናኮንዳ በተሰኘው ፊልም ዓለም አውቋቸዋል። ፊልሙ የተሰራው በዚሁ ጫካ ውስጥ ነው። ቆዳውን ይቀይራል። ያው በየ3 ወሩ ምናምን አናኮንዳው ነው ተኝቷል። ሲያስፈራ ሰውነቴ መረጋጋት ስላቃተው በፍጥነት አናኮንዳዎቹ ያሉበትን ክፍል አለፌ ወደ ሌላኛው ጉብኝቴን ለመቀጠል ፈለግኩ። እባብ ጋር ደረሰ። ይሄ ደግሞ በአማዞን ጫካ ውስጥ የሚኖር እባብ ነው። ስለ አማዞን ስናወራ ግን ግዙፍ አናኮንዳዎች ብቻ መድረኩን አይቆጣጠሩትም። አናኮንዳዎቹ በውሃው ስር ሲርመሰመሱ፣ ተናዳፊ መርዘኛና አደገኛ እባቦች ደግሞ በዛፉ ላይ ተጠምጥመው ይኖራሉ። ይህ የምትመለከቱት ኤመራልድ ትሪ ቦአ የተሰኘ ታዋቂ የዛፍ ላይ ተናዳፊ እባብ ነው። በጫካው ቅጠሎች መሃል ሙሉ ለሙሉ እንዲሰወርና እንዳይታይ የሰውነቱ ቆዳ ይረዳዋል። የጫካው ውበትን ተምሳሌት ቢመስልም እጅግ በጣም ፈጣንና ረዣዥም ሹል ጥርሶች ያሉት አዳኝ ፍጥረት ነው። ከላይ ሆኖ አድፍጦ እርምጃና ትንፋሽን እየቆጠረ የሚጠብቅ የጫካው የዛፉ ላይ ጸጥተኛ ተናዳፊ ጠባቂ። They are sleeping. It moves. Let's go. አልተንቀሳቀሰም እንዴ? ሐሳቡ ቢቀይር ሰባቡ ሰው። እንግዲህ አሁን ደግሞ ወደ ቦታችን እየገባን ነው። ስለዚህ አሁን ቀጥሎ የምንሄደው በደንብ ጀልባችንን እየነዳን ወደ ቦራ ትራይብ ማለት ነው። ስለዚህ ይኸውላችሁ ቪው በጣም ነው ደስ የሚለው። ከዚህ ስታዩት ቀላል ሰው እንዳንመስል የአማዞን ውሃን የጠጣን ሰዎች ነን። ከአስፈሪዎቹ እንስሳት እስከ አስደናቂዎቹ ጎብኝተን ከጨረስን በኋላ ቦታውን ተሰናብተን መጀመሪያም የጉዟችን መዳረሻ ወደ ሆኑት ወደሚጠብቁን ወደ ቦራ ጎሳዎች መንደር ጉዟችንን ጀመረን። ዋው
አስጎብኛችን ሲነግረኝ ብታምኑም ባታምኑም ይሄ ሁሉ በእግር የሚኬድበት ነበር። ከወንዙ ብዙ ርቀት መተናል፣ ግን ስቲል እንደምታዩት ወንዙ ወደ ጫካው ውስጥ ገንፍሎ ስለገባ ሙሉ ጫካው በወንዙ ተጠለቅልቋልና ትራይቦቹም ትንሽ ወደ ኋላ ሄደዋል። እንግዲህ ያሉበት ድረስ አሁን በቦት ነው የምንሄደው፣ ምክንያቱም እንደምታዩት በቃ ሙሉ በሙሉ ወንዙ በጣም ግዙፍ ስለሆነ እዚህ ድረስ ጫካው ድረስ ዘልቆ ገብቷል እንደምታዩት። ዋው! ግን በቃ በጣም ነው የሚያምረው። ወደ ቦራ ጎሳዎች መንደር ለረጅም ደቂቃዎች አስደማሚ የተፈጥሮ ውበትን እየተመለከትን በጠባብ የውሃ መንገድ በሰፊ አረንጓዴ ቅጠሎች በታጀበው ጠባብ መንገድ እየሾለክን ልክ ወደ ቦራ ጎሳዎች መንደር ልንደርስ ጥቂት ሜትሮች ሲቀሩን አስጎብኛችን የጀልባውን ሞተር በድንገት አስጠፋ። ጸጥታው ጫካውን ወረሰው። ወደ እኔ ዞር ብሎ እንዲህ አለኝ ጥብቅ በሆነ የድምፅ ቃና፣ አሁን የምንገባው ወደ እነሱ ቅዱስ ስፍራ ነው። ስለዚህም ያለ ፈቃድ ፎቶ ማንሳት፣ ወደ ቤታቸው ዘው ብሎ መግባት፣ ዕቃቸውን መነካካት ተገቢ አይደለም። ባህላቸውን ዝቅ የሚያደርግ ነገርም የተከለከለ ነው። ስለዚህም እኛ እንግዶች እንደሆነን አውቀን ሕጋቸውንም እምነታቸውንም ማክበር አለብን ብሎ አሳሰበኝ። ይህንን ሲለን ጀርባዋ ከወንዙ ዳርቻ ደርሳ ነበር። በፊት እኔ እንደዚህ አይነት ነገር የማየው በናሽናል ጂኦግራፊ ዶክመንተሪዎች ላይ ነበር። ሕፃንም ሆኜ ብዙ ዶክመንተሪዎች ስለማይ በቃ ዲሽ ላይ ምናምን ሲታይ ምናምን እንደው አንድ ቀን እንደው ይሄ ነገር ተሳክቶ ሄጄ ምናምን እል ነበርና አሁን ያ ቀን ደርሶ መጣን። ጫካ ውስጥ ኦኬ፣ ቤታቸው እንደ ጎጆ ቤት አይነት ነገር ነው የቦራ ትራይቦች። ያ አሁን ደርሰናል ትራይቦቹ ጋር። ኦኬ ኦ is this a code? A call. Like a hi. Oh. Hey, Babari, the chief. Oh, is it the chief? Okay. Welcome to the Bora. ከጀልባው ፈንጠር ብዬ ወረድኩኝ። ካስጎብኜ ጋር ወደፊት መጓዝ ቀጠልን። ከፊት ለፊታችን የቦራ ጎሳዎች መሪ ይጠብቀናል። የጎሳው አዛዥ ፈንጠር ብሎ ቆሟል። ፊቱ ላይ የሚነበበው የዘመናት እርጋታ እጁን ዘርግቶ የሰላምታ ምልክት አሳየን። አስጎብኜ ረጋ ብሎም ለጎሳው መሪ በስፓኒሽ ቋንቋ ይህ ሰው ከኢትዮጵያ ነው የመጣው ከአፍሪካ አህጉር ብሎ ነገረው። የጎሳው መሪም በግርምት ተመለከተኝ። በአማዞን ጥልቀት ውስጥ እንግዳ ሲመጣ በሚያደርጉት ጥንታዊ ሥርዓት መሠረት አዛዡ ረጅም ንግግር ሊያደርግ ወደ ውስጥ ይዞን ገባ። ይሄ የቦራ ትራይብ መኖሪያቸው ነው እንደምታዩት። እዚህስ ነው የሚኖሩት። ሲምፕል ሰው እንግዲህ የቦራ ብሔረሰብ የእንኳን ደህና መጣህ መልእክት ሊያስተላልፉልኝ ነው። እስካሁን እንደነገሩኝ ምንም ኢትዮጵያዊ እዚህ መጥቶ አያውቅም፣ አይተን አናውቅም አሉኝ በአስተርጓሚው በኩል ማለት ነው። እና እኔ ከኢትዮጵያ ነው የመጣሁት ስላቸው አሁን እንግዲህ የአቀባበል ፕሮግራም ለቱሪስቶች የሚያደርጉትን ያደርጉ ነው። ማንጉዋሬ የተባለው የቦራ ጎሳዎች እንግዳ ሲመጣባቸው የእንኳን ደህና መጣህ ከበሮ መምታት ይወዳሉ። ለዚህም ከግዙፍ ግንድ የተዘጋጀውን ማንጓሬ የተሰኘውን የእንኳን ደህና መጣህ መልእክቱን የሚያስተላልፈውን ከበሮ እየደበደበ እንኳን ደህና መጣህ አንተ ኢትዮጵያዊ የሚል መልእክት አስተላለፈልኝ። ድምፁ መሬት የሚያንቀጠቅጥ ይመስላል። ናይስ ተቀመጠዋሉን። ከዚያም በአዳራሽ ውስጥ ወዳለው መቀመጫ እንድንቀመጥ ታዘዝን። ተቀመጥን። የጎሳው መሪ ለኛ ንግግር ማድረግ ጀመረ። ስለ ጎሳቸው አኗኗር ዘይቤም እንዴት እየኖሩ እንዳሉ፣ ስለሚተዳደሩበት ነገር፣ ስለ መንደራቸው በዝርዝር አስነዳን። እንኳን ደህና መጣችሁ አለኝ። በመጀመሪያ እንኳን ወደ ቦራ ጎሳ የመኖሪያ መንደር በሰላም መጣ። እኔ የቦራ ጎሳ መሪ ነኝ። የውጭ ዓለም ሰዎች እኛን በጣም ሩቅ እንዳለን እንደምትስሉን እሰማለሁ። ዛሬ ግን ታሪካችንን ልንገር። እኛ በፔሩና በኮሎምቢያ ድንበሮች አካባቢ በዚሁ በአማዞን ጫካ ውስጥ ለዘመናት ከተፈጥሮ ጋር ተዋህደን የኖርን የጫካው ጠባቂዎች ነን። በእኛ ዘንድ ሕይወት የጋራ ናት። አብረን የምንመገበው፣ አብረን የምንኖረው፣ አብረን ነው የጫካውን መንፈስ የምንለምነው። ታሪካችን ለትውልድ የምናስተላልፈው
ማሎካ ብለን በምንጠራው ግዙፍና ክብ በሆነው በዚህ በመታየው አሁን በተገኘበት የጋራ ቤታችን ታሪካችን ብዙ አሳዛኝና አስደሳች ምዕራፍ ያለፈ ነው። ከዚህ ቀደም በዚሁ በአማዞን ጫካ በኮሎምቢያ በሚገኘው የአማዞን ወንዝ ዳርቻ ነበር የምንኖረው። በኋላ በደረሰብን የተለያየ ጥቃት እየሸሸን መተን አሁን እዚህ ጫካ ውስጥ እንገኛለን። ከዓመታት በፊት በጣም አሳዛኝ ታሪክ ነበረን። ይሄውም ከከተማ መጣን ዘመናዊ ዓለም እናውቃለን የሚሉ ሰዎች ወደዚህ መጥተው በአባቶቻችን ላይ ጥቃት እንዳደረሱ ታሪካችን ይናገራል። አባቶቻችን ከከተማ መጣን ባሉ ሰዎች ተሰቃይተዋል፣ አካላቸውንም አጥተዋል። እንዲሁም ከቀያቸው ተፈናቅለው አሁን ወደምንኖርበት አካባቢ ለመምጣት ተገደዋል። ያንን ጥቁር ጠባሳ አልፈን ዛሬ ላይ ብንደርስም ከተፈጥሮ ጋር ያለን መንፈሳዊ ትስስር ግን መቼም ቢሆን አላጣንም። እያንዳንዷን ባህላችንን በሙሉ ለቅመን ሳንጥል አሁንም ከጫካው ጋር ተዋህደን ከቀሪው ዓለም ጋር ተቆራርጠን እየኖርን ነው። እያንዳንዱን የጫካውን ዛፍ፣ ወንዝና እንስሳ የራሱ መንፈስ እንዳለው አምነን ተከባብረንና ተዋደን ነው ከጫካው ጋር የምንኖረው። አየህ፣ ዛሬ ላይ ዘመናዊ ልብስ ለመልበስ ቢያስገድዱንም ወይም ስፓኒሽ ቋንቋ እንድንናገር ቢገፋፉንም ውስጣችን ያው የቦራ ደም ነው ያለው። አሁንም ቋንቋችንን፣ ባህላችንና ይህንን ታላቅ ጫካ ከዘመናዊው ዓለም ውድመት ለማትረፍ እዚችው በጫካ ውስጥ ተሰባስበን በፍቅር እየኖርን ነው። ታሪካችን ረጅም ቢሆንም ባጭሩ ይህንን ይመስላል። የጎሳው መሪ ንግግሩን እንደቋጨም ከዚህ በመቀጠል የእንኳን ደህና መጣህ ባህላዊ የቦራ ዳንስ ይቀጥላል አለን። እኛ ጥቂት ዳንስ ካሳየን በኋላ ተነስተህ አንተም ትደንሳለህ አለኝ። እኔም እድሜ ላስተርጓሚ እያልኩኝ ራሴን ለዳንስ ማዘጋጀት ጀመርኩኝ። የጎሳ አባላቱ ከፊትና ከኋላ ተሰልፈው የእንኳን ደህና መጣህ ብለው እንግዳ የሚቀበሉበትን ባህላዊ ዳንሳቸውን አቀረቡልኝ። ለጥቂት ደቂቃ ዳንሳቸው ከቀጠለ በኋላ በመሃል ናንጂ ተቀላቀለን ሲሉ እጃቸውን ዘረጉም። እኔም ተቀላቀልኳቸው። በቋንቋቸው የራሳቸው የሆነ ቦራ የሚባል ቋንቋ ሲኖራቸው፣ ነገር ግን አሁን ከውጭው ዓለም ጋር የሚያደርጉት ግንኙነት በቱሪዝም አማካኝነት እየበዛ ስለመጣ ስፓኒሽ ቋንቋን አቀላጥፎ ይናገራሉ፣ ይሰማሉ። ለዚህም ነው አስጎብኛችን በስፓኒሽ ቋንቋ የሚጠይቃቸው የሚመልሱት። ለዘመናት በጫካ ውስጥ የኖሩት እኔም ለረጅም ዓመታት በዶክመንተሪ ፊልሞች ሳያቸው ከኖርኩት ጎሳዎች ጋር በአካል እዚያ ጥቅጥቅ የአማዞን ጫካ መሃል ተገኝቼ ከነርሱ ጋር እጅ ለእጅ ተያይዤ በዚያ ግርማ ሞገስ ባለው አዳራሻቸው ውስጥ እንዲህ አብሬያቸው ጨፈርኩ። ባህላዊ ጭፈራቸውን ነው ያሳዩኝ ማለት ነው። አሁንም እንግዲህ በዚህ ቪሌጅ ያለን ቆይታ ይቀጥላል። ጭፈራውን አጠናቀን አሁን የእጆቻቸውን ሥራ ያሳዩኝ ገቡም። ልብሳቸውን የሚሰሩት ከጨርቅ ፋብሪካ ሳይሆን ያንቻማ ከሚባል ልዩ የዛፍ ቅርፊት ነው። ቅርፊቱን ቀጥቅጠውና ለስልሰው ከተለያዩ ቅጠሎችና አበቦች በሚያዘጋጁት ተፈጥሯዊ ቀለም አስውበው ይለብሱታል። ቦራዎች እጅግ የተዋጣላቸው የጥበብ ሰዎች ናቸው። ከተለያየ ቅጠልና አፈር በሚያዘጋጁት ቀለም በዛፍ ቅርፊቶች ላይ የአማዞንን እንስሳት፣
መንፈሳዊ ታሪኮቻቸውን ጭምር ይስሉታል። ታዩታላችሁ። ይሄ ራሳቸው ቀለም አዘጋጅተው ራሳቸው እዚሁ ጫካ ውስጥ የሚስሉት ነው። በራሳቸው ቀለም በራሳቸው ቆዳውንም የሚያዘጋጁት መሳያውን የሚያዘጋጁት የተለያየ አማዞን ዛፎች ቅርንጫፍ እየፈቀፈቁ የምታዩትን ቆዳ ሰርተው በዚህ ላይ በተርፍላይ ምናምን ይስላሉ ማለት ነው። እጅግ በጣም ነው የሚያስገርመው። በነገራችን ላይ በቋንቋ እየሳቁብኝ ነው። ምክንያቱም እኔ የማወራው ቋንቋ ለእነሱ አይገባቸውም። ወይ እንግሊዘኛ አይደለም ወይ ስፓኒሽ አይደለም። ስለዚህ ምንድን ነው እያለ ያለው እያሉ የአስተርጓሚን እየጠየቁት እሱ ደግሞ ከአፍሪካ እየመጣ ነው ምናምን እያለ እየነገራቸው ነው። እና ልክ የሚገርም ነው። የሚሰሩት የእጅና የአንገት ጌጣጌጥ ሌላው አስገራሚ ነው። በአንገታቸው ላይ ያጠለቁት ጌጥ የተሰራው ከተለያዩ የጫካ ዘሮች ነው። ከግዙፉ አናኮንዳ አጥንት ነው። Anaconda bones. Oh, this is anaconda bones. ታዩታላችሁ። ይህ የአናኮንዳ አጥንት ነው። ከአናኮንዳ አጥንት ነው እየሰኩ የሰሩት። ያው አናኮንዳ በእነሱ በጣም ስለሚከበር ማለት ነው። ዋው! አናኮንዳ ለእኛ እንጂ የሚያስፈራው ለእነርሱ የፍርሃት ሳይሆን የጥንካሬ ምልክት ነው። ከአናኮንዳ ስኪን ደግሞ እንደምታዩት የእጃቸውን አምባር ነገር ይሰራሉ ማለት ነው። እንደምታዩት የእጅ ጌጥ። Is this from anaconda too? Oh, okay. ያችሁ የአናኮንዳ ቦን ነው፣ አጥንት ነው። ከአናኮንዳ አጥንት ነው የሚሰሩት። ዋው! This is the whole anaconda bones? Yeah. Okay. Total anaconda. ይሄ የአናኮንዳ የጀርባ አጥንቱ ነው። እንግዲህ እነሱ ጌጥ ይሰሩበታል በጣም ሪስፔክት ስለሚያደርጉት። It's amazing. Yeah. ከዚህም በላይ አዛዦችና ባለማዕረጎች ጭንቅላታቸው ላይ የሚያደርጉት በተለያዩ ብርቅዬ የአማዞን ወፎች ላባ የተሰራው ግዙፍ ዘውድም እያዞር አሳየን። የቦታቸውን ክብርና የተፈጥሮን ውበት በአንድ ላይ አዋህዶ ያሳያል። This is for ladies. Oh. This is for men's. የባህላዊ ሙዚቃ መሳሪያቸውና የጦር መሳሪያዎቻቸውንም አየነው። Wow. Oh. ይሄ የምታዩት ደግሞ የጦር መሳሪያቸው ነው። እንግዲህ ለማደን የሚጠቀሙበት ነው። ስለዚህ አደን ነው ዋነኛ ገበያቸው። ወንዶቹ ያድናሉ፣ ሴቶቹ ደግሞ ግብርና ይሰራሉ፣ ይተክላሉ ማለት ነው። ስለዚህ ዋነኛ መሳሪያቸው ይሄ ነው። እንደምታዩት በአፋቸው ያደርጉና ሲያስወነጭፉት ሄዶ ይመታል። ያው መርዝ ነገር ጫፉ ላይ ስለሚያደርጉበት ደግሞ በጣም የመጉዳትም የመግደልም አቅም አለው ማለት ነው። የሚገርም ነው። ይሄ ቼኬ ይሉታል እነሱ። እንደገና ማራካ ወይ ያ ማራካ በስፓኒሽ ይባላል። በእነሱ ደግሞ ቼኬ በእነሱ ቼኬ ነው የሚባለው። ሰብስክራይብ አድርጉ ነው የሚሉት እነሱ ማለት ነው። ይሄ ደግሞ የህብረት መሰብሰቢያ ቤት ነው የሚገነቡት ማለት ነው። እንደዚህ ይህ ማሎሃ የሚባለው አዳራሻቸው ነው። ማሎሃ ግዙፍና በጋራ መሰብሰብ ሲፈልጉ የሚኖሩበት እንጂ ባህላዊ ቤቶቻቸው ጠበብ ብለው የሚሰሩ ናቸው። የቦራ ብሔረሰብ እንግዲህ ቤታቸውን ተጠቅመው የሚሰሩት የዘንባባ ነው። ስለዚህ በዘንባባ እንዲህ አይነት ቤቶችን በየጫካው በመስራት ነው የሚኖሩት እንደምታዩት ማለት ነው። ይሄ እንግዲህ እንደምታዩት መኖሪያ ቤታቸው ነው እዚህ ጫካ ውስጥ ያለ ማለት ነው። አጠቃላይ ቤቶቻቸውን የሚገነቡት ከዘንባባ ቅጠሎችና ከጠንካራ እንጨቶች ነው። ምንም አይነት ሚስማር ያልተመታባቸው አስገራሚ የምህንድስና ጥበብ። እንግዲህ ብሔረሰቦቹን አሁን በደንብ እያሰለጠኗቸው ምናምን ስለሆነ የተለያዩ ከከተማ ቁሳቁሶች እንደ ድስት የመሳሰሉት በማምጣት እያበሰሉ እንዲበሉ ምናምን እያረጓቸው ነው። ግን ስቲል የሚኖሩት በዚህ መልኩ ነው። ከከተማ የተወሰኑ ቁሳቁሶችን ያመጣሉ። ቱሪስቶችም ስለሚመጡ ደግሞ ገንዘብ ምናምን ይሰጧቸዋል። እና አሁን ላይ ሞር እንደዚህ አይነት የዘንባባ ቤቶችን ከመስራት እንዲወጡ ትምህርት እንዲማሩ ቢደረጉም ስቲል አሁን ቱሪስቶች የሆነ በቃ ኦርጋኒክ የሆነ ነገር ስለሚፈልጉ እንዳልኳችሁ እዚህ ጋር የገነቡት ሙሉ በሙሉ ይሄ እንግዲህ የሚኖሩበት ነው። አሁን ከዚህ ደግሞ 1 ሰዓት ተኩል ርቆ ሙሉ ብሔረሰቡ እዛ ነው የሚኖረው። ምክንያቱም በጣም ቱሪስት እየመጣ ሲያስቸግራቸው ለገቢ ምንጭ ብቻ የተወሰኑት እዚህ ቀርተው ቀሪዎቹ 1 ሰዓት ተኩል ወደ ጫካው ዲፕ ዳውን ገብተው እዛ መኖር ጀመሩ ማለት ነው። እና ሎክ ጫካው ዘንባባው ምናምን ሲገርም በቃ በጣም ነው ደስ የሚለው። የሆነ መንፈስ የሚያድስ ነገር አለው። በየጫካው ቤቶቻቸው ተመሳሳይ ሼፕ ነው ያላቸው እንደምታዩት ማለት ነው። ዋው! እንግዲህ አማዞን ጫካ ውስጥ ከሚኖሩ እጅግ በጣም ብዙ ብሔረሰቦች እንግዲህ ገና የመጀመሪያ ያየናቸው ናቸው እንጂ በጣም ብዙ በሺ የሚቆጠሩ ጎሳዎች ናቸው የሚኖሩት። ኦኬ ይሄ ባጋቸው ነው። ያያችሁ በቃ ውሃ ይዙበታል ሃንቲንግ ሲሄዱ ምናምን። በጣም ኢንትረስቲንግ። This is one. It's fruit. Is this coconut or something? No, family of the fruit that's called a wingo. Wingo. That's okay. a special fruit from the Amazon. ምግባቸው ከጫካ ከሚሰበሰቡ ፍራፍሬዎች ከሚያድኑት አሳና በተለይም ደግሞ
ዩካ ከተባለው የሥረ ሰብል የሚዘጋጅ ምግብ ይመገባሉ። የቦራዎች ሃይማኖት ፍጹም የተለየና አስገራሚ ነው። ቦራዎች እንደ ቀሪው ዓለም በህብረት የሚከተሉት ሃይማኖት ይሉት ነገር የላቸውም። ይልቁንም በጫካው ውስጥ የሚያስተውሏቸውን የተለያዩ ነገሮች እንደ ግል ሃይማኖታቸው ወይም እንደ አዳኛቸው ይቀበሉታል እንጂ። ቤዚካሊ ሃይማኖታቸው ምንድነው? የሚያመልኩት እንደ ቤተሰቡ ነው። ምንም አይነት ሃይማኖት የሚባል ነገር ኤግዚስት አያደርግም። ሁሉም ነገር ግን ስፒሪት አለው ብሎ ያምናሉ ወይም መንፈስ አለው ብሎ ያምናሉ። ለምሳሌ እንደ ቤተሰባቸው ነው ሃይማኖቱ የሚወሰነው። ሌትስ ሴይ ያ ቤተሰብ ጃጓር የሚያመልክ ከሆነ ወይም ነብር የሚያመልክ ከሆነ ልጆቹ ሲወለዱ ባይ ዲፎልት ነብር እያመለኩ ይኖራሉ። ሁሉም የተለያየ አይነት አምላክ ነው ያለው እንጂ እንደ ጎሳ ሁሉም የራሳቸው የሆነ አንድ የሚያመልኩት ነገር የላቸው። ለምሳሌ አናኮንዳን ሲያዩ መልካም ስሜት የሚሰማቸው ከሆነ አናኮንዳን ያመልካሉ። ልጆቹ ባይ ዲፎልት ሲወለዱ አናኮንዳ ያመልካሉ ማለት ነው። ሌትስ ሴይ የሆነ እንስሳ ካዩና ከወደዱት ያንን ነገር ላይክ ወፍ ሊሆን ይችላል። ቆንጆ ወፍ ካዩ በቃ ይሄ አምላኬ ነው ካሉ እሱን ወርሺፕ ያደርጋሉ ወይም በሱ ስፒሪት ያምናሉ። ጫካውን ያመልካሉ፣ ዛፉን ያመልካሉ፣ መሬቱን ያመልካሉ፣ አየሩን ያመልካሉ፣ ንፋሱን ያመልካሉ፣ ዘንባባ ቅጠል ያመልካሉ። የማይመለክ ነገር የለም። ኢትስ ዲፔንድ ኦን ዘ ፋሚሊ ሩት። ፋሚሊ ሩቱ ከድሮ የመጣው ምን እያመለከ ነው እዛ ላይ ዲፔንድ ሆነው ነው እነሱ ከላይ አምላኬ ነው ይሄ አምላኬ ነው የሚሉት ማለት ነውና kind of unique right የሆነ ልክ ስትዞሩ በተለያየ ዓለም ጫፍ የምታዩት ነገር በጣም አስገራሚና የተለየ ነውና እነሱ በአጋጣሚ ሆኖ የወፍ ነው የሚያመልኩት ማለት ነው። ስለዚህ እዚህ ጋር እንደምታዩቸው የወፍ የአሳ ቅርጽ በደንብ በተከበረ መልኩ ይሰራሉ። ቀደም እዛ ጋር ወፍ የምታዩት እዛ ጋር ነው፣ ግን እዚህ ጋር ያለው ቤተሰብ ብቻ ነው ይሄ። ሁሉንም ቤተሰብ ብትጠይቁት የራሱ የሆነ ሪሊጅን አለው ማለት ነው። በቦራ ቆይታዬ አንድ ነገር በጣም አስገርሞኛል። ይሄውም ይህ በጫካው ውስጥ ከጎሳዎቹ መሃል ያየሁትና ከመጀመሪያ ጀምሮ ሳስተውሎ የነበረው ጉዳይ ነው። ይህ ግለሰብ ከመጣሁ ጀምሮ መጀመሪያ የተመለከትኩት የቦራ ጎሳ አባል ሲሆን አንገቱ ላይ ማህተብ ያለው። እናም ይሄ ማህተብ ምን እንደሆነ ለምን እንዳሰረው ለመጠየቅ ፈለኩ። ምክንያቱም ሃይማኖት ይሉት ነገር በዚህ ጫካ ውስጥ ስለማይታወቅ ይህ መስቀል የአንገት ማህተቡ እንዴት ብሎ አንገቱ ላይ ሊታሰር እንደቻለ ጥያቄ አጫረብኝ። እየፈራውና እየተባው አስጎብኝን ጠየቅኩት። ለመሆኑ ከቦራ ጎሳዎች መሃል ተነጥሎ ባንገቱ እንዲህ ያለ ማህተብ ለምን አሰረ ስል ጠየቅኩት። አስጎብኝም ሳይጨነቅ ሳይፈራ በቀጥታ ጥያቄውን ለዚሁ ግለሰብ በስፓኒሽ ቋንቋ ጠየቀው። ግለሰቡም የአንገቱን ማህተብ እየነካካ እንዲህ ብሎ መለሰልን። ይሄ ስጦታ የተሰጠኝ አንገት ማህተብ ነው። በነገራችን ላይ መጽሐፍ ቅዱስም አለኝ። ከዚህ ቀደም ልክ እንደናንተ ከቀሪው ዓለም የመጣች ክርስቲያን እንደሆነች ራሷን የነገረችን አንዲት ሴት ናት። ይህንን ማህተብ አሰረችልኝ አንገቴ ላይ፣ መጽሐፍ ቅዱስም ሰጠችኝ። ይገርማችኋል፣ እሷ ከሄደች በኋላ ማህተቡን እስካሁን ከአንገቴ አላወለኩትም። መጽሐፍ ቅዱስንም አስቀምጨዋለሁ። በወቅቱም ስለምታመልከው አምላክ ስላላት ሃይማኖት ነግራኛለች። ፈጣሪዋ ሰማይ እንደሆነ እንደመጣም አብራርታልኛለች። ይገርምሃል፣ ከዚያ ጊዜ ጀምሮ ከአንገቴ ላይ እስካሁን ድረስ አላወለኩትም። ያስገርማል። ይህ ገጠመኝ የሰው ልጅ ልዩነቱ ምንም ይሁን ምን በፍቅርና በአክብሮት እንዴት ሊተሳሰር እንደሚችል ያሳየ ጥልቅ ትምህርት ነበር። ሰዓትን እየወለደ በቦራ ጎሳዎች መሃል የምናሳልፈው ደቂቃም እየገሰገሰ ብዙ ቆየን። በጫካው መሃል ሆነን ጀንበር ማዘቅዘቅ ከጀመረች አደጋ አለ። ስለዚህም ማስጎብኛችን ቶሎ ብለን ከጫካው ወጥተን ወደዚያችው ኢኪቶስ መመለስ እንዳለብን ነገረኝ። እዚህም የመለያ ሰዓታችን እንደደረሰ ለጎሳው መሪ ነገር ነው። ወደ ጎሳው መሪ ካሜራዬን ቀረብ ባደረኩት። እስኪ ለቻናሌ ቤተሰቦች መልእክት አስተላልፍልኝ ስል በአስተርጓሜ በኩል ጠየቅኩት። እሱም ለመላው የዩቲዩብ ቻናሌ ቤተሰቦችና ለኢትዮጵያውያን እንዲህ ሲል መልእክት አስተላለፈ። ኢትዮጵያ መና ኦቢያማ ማይት መናበላማ ኢት መሳኪ መናናማ ማደ Hola Etiopía, gracias por llevarnos esta foto acá a nuestro amigo አቤል። ሰላም ኢትዮጵያኖች፣ ከሀገራችሁ የመጣው አቤል ጎብኝቶናል፣ ስለናንተም ነግሮናል። አንድ ቀን መታችሁ እንደምትጎበኙን ተስፋ እናደርጋለን። እንገናኛለን። Thank you so much, I appreciate it. በጣም አመሰግናለሁ። ሰላም ሁኑ ሁላችሁንም።
እጅግ በጣም እናመሰግናለን። ያደረጋችሁልን አቀባበል መልካም ነበር። ሰላም ሁኑ። እንግዲህ የቦራ ቆይታችንን አጠናቀን የቦራ ጎሳዎችን ተሰናብተን አሁን ወተን ወደ ጀልባችን ልንመለስ ነው ማለት ነው። እንግዲህ ከቦራ ብሔረሰብ በተጨማሪ የምናያቸው ደግሞ ሌሎች ነገሮች አሉ። ስለዚህ እነሱን ማየታችንን እንቀጥላለን። ወደ ከተማ እንመለሳለን። ወደ ኢኪቶስ ወደ መጣንባት ሰዓታትን አቋርጠን ማለት ነው። ናይስ ቪው። ስማ እንደው ይሄንን የአማዞን ጫካ ቪው በክላሲካል አድርጌ ብቻውን ልጋብዛችሁ እስቲ። እንዴ የሆነ ላይክ በቃ እንደው እንደ መጨረሻ እንደ ሞጫ ይሄንን ነው የምጋብዛችሁ። እዩት እስቲ በእናታችሁ ቪው። አው Are you serious? Sometimes in this way. Oh my god. Okay. ያው እንትን አናኮንዳዎች ሊመጡ ይችላል፣ ድንገት ሊዘል ይችላልና በጣም ተጠንቀቅ ነው ያለኝ። እየተጠነቀቅኩ ነው። እንግዲህ ላሳያችሁ። ይሄ ቪው ራሱ ህክምና በሉት። በቃ ይሄ ሜዲሲን በቃ ይሄ ኒንጃ የማይለቃችሁ በሽታ የለም። የጫካውን ጸጥታ እየሰበርን ወደ ኢኪቶስ ከተማ ተመለስን። አይምሮዬ ያየነውና የታዘብነውን እያሰላሰለ ወደ ኢኪቶስ መጣው። ዓለም ሰፊ ናት። የሰው ልጅ ታሪክም ጥልቅ ነው። የአማዞን ልብ የተማርኩት ትልቁ ነገር ቢኖር ምንም እንኳን በሺህ የሚቆጠሩ ማይልሶች ብንራራቅም ሁላችንም የዚህች ምድር ልጆች መሆናችን ነው። ይህ የአማዞን ጫካ ቆይታዬ ክፍል 2 ቪዲዮ ነው። በክፍል 3 በነገው ዕለት ደግሞ የአማዞን ጫካ ጉብኝትና ሌላኛዎቹ በጫካው ውስጥ የሚኖሩት የያጓስ ጎሳዎችን አኗኗር ይዤላችሁ መለሳለሁ። እስከዚያው ያላችሁበት የዓለም ዳርቻ ቸር ቆዩ። ይግቦ በ45,000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቦ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ